السلام عليكم ورحمة الله وبركاته. ود تكتابتي إن كان بسلام طبقاتكم إلى الله نازاري قربكم يجي قربكم يتودعكم شيخاتين ياسن نور دعوانو سبسكرايب شير لايك بمادرك فيديوين ما يتكتروا أنا يهين تعاملنا تعافاتيون فيديو ورزاو فيديو تايتو لنا أنا يام የሼኻችን ተወዳጁ ማን ያሲን ኑሩ ቪዲዮ እና ቪዲዮቹ አውዲዮቹ ዳዋዎቹ በጣም ልብነካሉ። በጣም ወላሂ ልብነካሉ። የምር እኔም ያላህን ቅናቻን ወይም ከዱርይነት ወደ አላህን መገለል ተመለስኩኝ በሱ ቪዲዮ አውዲዮች ዳዋዎች ሰበብ ነው። جزاه الله عنا خير الجزاء الله كنيا من دون يكفروا يدولوا نياتشلن أنكرهم سجمر إنهم رجعنا كلهم إثيوبياوي مشايخوج خير مسارو أبزانيوج توحيد النشر من يدروا الله يطبقات جلاله إنه داري بتعفج أوديو بتعفج ياسن نودا وعمل إتشالو اسكمج الرشا إن شاء الله تودوا تلاجوا تمارب تلاجوا خيرم إن شاء الله تاجني بتلاجوا أنا موسيقى دينا حرام نقول تبما جدياتكم كم تصادفوا خير نقدر يجيلاجوا ما تشالوا لازم من قبلنا سبسكرايب لايك كومنت قبلنا إن شاء الله شير من قبلنا ما شاء الله لسكو ورا فيديو نكتر فيديو بمقر مونيتات مركتوا لين السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله وكفى وصلاة وسلاما على عباده الذي اصطفى. ودي ኢትዮጵያውያን የአላህ ሰላም ረድኤት እዝነት ሁላችን ላይ ይስፈን። የዛሬውን የትምህርት ርዕስ ደግሞ መልካምነት ብየዋለሁ። መልካም መሆን፣ ቅን መሆን፣ ደግ መሆን፣ ለሰው ልጆች አሳቢ፣ ለሌሎች አዛኝ መሆን ብየዋለሁ። ቁርአን አገላለጽ ይሄ ረሕመተን ሊልዓለሚን ይባላል። ለዓለማት እዝነት፣ ለሰው ልጆች መልካም መሆን ማለት ነው። መልካምነት ጥቅም ወደኛ ነው የሚመለሰው። የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ኢብኑ አባስ እውቁ የቁርአን ተንታኝ የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ከእርሳቸው በርካታን ትምህርት የወሰዱት በእርሳቸው የቅርብ ኩትኮታ ያደጉት ኢብኑ አባስ አንድ አባባል አላቸው። አንዴ ሲያልፉ መንገድ ላይ አንድ ኸዋሪጅ ያው ከእስልምና አስተምሮት ወጣ ያለ አንድ ግለሰብ ሙስሊም ነኝ የሚል ግለሰብ ሰደባቸው። ሲሰድባቸው እሳቸው ማንነታቸውን ሊነግሩት አተሽቱሙኒ ትሰድበኛለህ እንዴ? ወፊየ ثلاثة خصال ሶስት ኳሊቲ ነገሮች እያሉኝ ሶስት ስብዕናዎች እያሉኝ ትሰድበኛለህ እንዴ አሉት። ያው እንግዲህ ቀደምት ትውልድ በአፈንጋጭ ግሩፕ ተተችተው አልፈዋል። ይሄ ሱነቱል ሐያት ነው፣ የህይወት ፈለግ ነው። እንዲህ ሁሌ የሚያወግዝ የሚሰድብ የሚተቻ አይጠፋም። አላኩል ሐል ኢብኑ አባስ ሶስት ኳሊቲ ነገሮች አሉኛሉ። አንደኛው አሉ የአላህን ቁርአን ሳነብ መልካም ነገር አላገኝም የሰው ልጆች በአጠቃላይ እንዲያውቁት የተመኘው ቢሆን እንጂ ይላል። ይሄው መልካም ነገር አወቀ ግን ሁሉም እንዲያውቀው ትመኛለህ። ይህን ነው መልካምነት ደግነት የምንለው። ሁለተኛ የዳኛን ስም አልሰማም ይላሉ። ፍትሃዊ ስለሆነ ዳኛ አልሰማም። በሰዎች መሃል መልካምን ነገር የሚፈርድ ለእርሱ ዱዓ ያረኩለት ብሆን ብደሰትበት እንጂ ይላሉ። እኔ ከእርሱ ዘንድ የማስዳኘው ምንም አጀንዳ ባይኖረኝም ግን ፍትሃዊ በመሆኑ ለእርሶቹ በፍትህ በመዳኘቱ ደስተኛውኝ ዱዓ ያረኩለት ቢሆን እንጂ ይላሉ። ተመልከት፣ ለሰዎች ፍትህ ሲሰራ ወደዱት። እሱ ነው ቋንቋ መልካምነት ምንለው እሱ ነው። ሶስተኛ ምንም ዝናብ ወርዶ መሬትን አጠጣ ሲባል አልሰማም እኔም በዚህ ፓርት በጣም ደስተኛ ሆንኩ ቢሆን እንጂ ይላል። እዛ አካባቢ ምናልባት እኔ አንዲት ካሬም እንኳን እርሻ የለችኝም ግን በቃ የሰው ልጅ ዝናብን አገኘ ጠጣ። መልካምነት የምንለው ይሄን ነው። ለሰው ቅን ማሰብ፣ የሰው ልጅ ፍትህን ሲያገኝ፣ የሰው ልጅ በልቶ ጠግቦ ስታየው መደሰት፣ ለሰው ልጆች መልካም ነገር መመኘት እንለዋለን። ወዳጆቼ መልካምነት፣ ደግነት ጥቅሙ ለራስ ነው። ሰዎችን ማገልገል፣ ሰዎችን መርዳት
የሚጠቅመው የሚመለሰው ወደኛው ነው። ኢና አሕሰንቱም ሊአንፉሲኩም መልካም ብትሰሩ የሚጠቅመው ራሳችሁን ነው ይለናል ቁርአን ላይ አላሁ ስብሓነሁ ወተዓላ። አንድን ታሪክ ልንገራችሁ፣ በቅርቡ የተከሰተ ነው። ሁለት ሰዎች በረራ ሲያደርጉ አውሮፕላናቸው አንድ በረዷማ አካባቢ ላይ ትወድቃለች። ሁለቱ ግለሰቦች እንደምንም ተረፉ። አንደኛው ተጎድቶ ነበር። ያንን የበረዶ መንገድ አቋርጦ ወደ ከተማ ማድረስ የሚችልበት አቅም የለውም። መጨረሻ ምን አለው ለጓደኛው፣ እኔን ጥለኸኝ ሂድ፣ መዳን አልችልም፣ አንተ ራስህን አድን አለው። ሲለው ግለሰቡ በጭራሽ አለ፣ በረሃ ላይ ጥዬማ አትሞትም፣ እንደምንም ማዝዬ ተሸክሜ ከተማ ደርሳለሁ አለ። ደግነትን ተመልከቱት፣ መልካምነትን ተመልከቱት። ከዛ እንደምንም ጓደኛውን ተሸከመው። እሱን ተሸክመው ያንን መንገድ ማቆራረጥ ጀመረ። በጣም ከባድ በረዶ ነው፣ ሰው ሚድንበት አይደለም። ሲደክመው እሱን ሲያወርደው፣ አልመቸው ሲል ሲያሽከረክረው፣ እንደምንም ተሸክሞት ያንን የበረዶ መንገድ አቋርጠው ከባዱን ቦታ አቋርጠው ሆስፒታል ደረሱ። ሁለቱም ሕክምና ወሰዱ፣ ዳኑ። ዶክተሮች ተገረሙ። በዚህ መንገድ ላይ ወድቆ በዚህ የበረዶ ደረጃ በዚህ ሴንቲግሬድ ላይ ባለ በረዶ ትንሽ ደቂቃ የቆየ ሰው ይሞታል፣ እንዴት ልድኑ ቻላችኋል? እኔ ተሸክም ያመጣሁታል። ሚስጥሩም ያለው እዚህ ውስጥ ነው። ዶክተሮች ምን አሉ? እሱን ጥለኸው ብቻህን መጣ ቢሆን ኖሮ አንተ ማድንም አሉት። ምክንያቱም በረዶን መቋቋም አትችልም። እሱን ስትሸከም ከእሱ ጋር ስትላፋ አንተ ሙቀት አገኘ፣ ማቋረጥ ይቻላል። እሱም ደግሞ አንተ ስታነሳ፣ ስታወርደው፣ ስታዝለው፣ ስታወርደው በተፈጠረበት ሙቀት እሱም መትረፍ ቻለ። ሁለቱም ዳኑ። ግልጽ ነው። እሱን ለማዳን ባረገው ጥረት ራሱም አብሮ ዳነ። ደግነት፣ መልካምነት የሚመለሰው ወደ ራስ። ለጎረቤት ደግ እንሰብ፣ ለጓደኛ ደግ እንሰብ፣ ለሌላው ብሔር ደግ እንመኝ። ሁሉም የተሻለ እንዲሆን መልካምን ነገር ውስጣችን እናስቀምጥ። ወዳጆቼ፣ መጥፎነት ራስን ነው የሚጎዳው። መጥፎነት ዙሩን የሚያከረው ራሳችን ላይ ነው። ጊዜያዊ ደስታ ያገኘን ይመስለናል፣ ዞሮ ግን የሚጎዳን እኛን ነው። መጥፎነቱ ታማኝ አለመሆኑ ለዓመታት ስለጎዳው አንድ ሰው ታሪክ ላጫውታችሁ። ግለሰቡ ሰፊ ሱፐር ማርኬት አለው፣ ግን ታማኝ አልነበረም። ኪሎ ያጎል ነበር። የሚገርመው እንዴት እንደተጎዳ ተመልከቱ። እርሱ ደግሞ የሚረከባቸው ኦቾሎን የሚረከባቸው ታማኝ ግለሰቦች አሉ። የሚኖሩት ገጠር አካባቢ ነው። ኦቾሎን ቆልተው መጠው ለእሱ ያስረክቡታል፣ በኪሎ ያስረክቡታል። ይሄን ነው የሚያደርገው። 2 ዓመት ካስረከቡት በኋላ እርሱ ለራሱ ታማኝ ስላልሆነ እነሱንም ተጠራጠረ። እነዚህን ሰዎች ለምን አምናቸዋለሁ? እስኪ የሚያመጡትን ልለካዋል። ድሮ አምኖ ነው የሚቀበላቸው። ከዛ አነሳና አንዱን ኦቾሎኒ ሲለካው ጎደሎ ነው። 10 ግራም ይጎላል። ከመቶ ከ1 ኪሎ 10 ግራሙ ይጎላል። ይህ ነገር በስተት መሆን አለበታል። ሌላ ቀን አመጡ፣ ለካው፣ አሁንም ይጎላል። 3ኛ ቀን ለካው፣ 10 ቀን ለካው፣ 10ም ቀን ይጎላል። 2 ዓመት እንዳጭበረበሩት ተረዳ። እነሱ አጉለው ሲሰጡት እሱ በችርቻሮ ስለሚሸጠው እሱም እየተጎዳ ነው የሚሄደው። በቃ በጣም ሸወዱኝ አለ። 11ኛው ቀን ሲመጣ ሰውየውን አነቀው። አንተ 2 ዓመት ሙሉ ተጫውተህብኛል፣ ስንት እንዳከሰርከኝ ታውቃለህ? ልትመልስልኝ ይገባላል። እኔ አጉድዬ አላውቅም። አጉድልሃል፣ ኪሎን መዝኖ አሳየው፣ ጎደሎ ነው። ለምን ታጎልብኛለህ አለ። በጭራሽ አለ። አለቃዬ ያለው ልብ በሉ፣ እኛ ቤታችን ውስጥ ሚዛኑ አለ። የሚዛኑ ድንጋይ ግን የለንም፣ ድንጋዩ የለንም። በእርሱ ነው ኦቾሎኒ የምንመዝነው። ታዲያ የዛሬ 2 ዓመት ከአንተ የገዛዋት 1 ኪሎ ስኳር አለች። እርሷን ሚዛኑ አንዷ ሳህን ላይ ያደርግና ኦቾሎኒውን በሱ ነው መመዝነዋል። የሚያሳዝነው ግን ያ ሰውዬ የሸጠለት ስኳር 10 ግራም ይጎላል። ግልጽ ነው። ወላ يحيق المكر إلا مكر السيء إلا بأهله ولا يحيق المكر السيء إلا بأهله። መጥፎ ስራ ራስ ላይ ነው የሚጠነጠን። እሱ 10 ግራም አጉድሎ የሰጠውን ስኳር ወስዶ 2 ዓመት ኦቾሎኒ መዘነበት። እሱ ማን ተጎዳ? 2 ዓመት ሙሉ ሰው ተጎዳ። ስኳር ቀንሶ ነው መስጠት።
መጥፎነት በራስ ላይ ነው። ስለ አንድ ብሔር መጥፎ ማሰብ፣ ስለ አንድ ጎረቤት መጥፎ ማሰብ፣ ስለ ሌላ እምነት መጥፎ ማሰብ ደባው ራስ ላይ ይመለሳል። ደግን ነው፣ መልካም ሰዎችን ነው። መጥፎነት ራሳችን ያጠፋል። አንድ ታሪክ ልጨምራችሁ። የአናጺው የመጨረሻ ቤት እንላታለን ሁሌ ስንዘክር። ነገሩ እንዲህ ነው። አንድ ታዋቂ አናጺ ትልቅ ሪል ስቴት ውስጥ ለዓመታት ሰራ። በአናጺነት ሙያው በጣም ብቃት አለ። ታዲያ መጨረሻ ላይ ስራ መልቀቅ ፈለገ። ያው ሁሌም በጥራት የሚሰራው ሰውየው ስለሚቆጣጠረው የስራ መልቀቂያ ደብዳቤ ሲያስገባ ሰውየው ተቀበለው። ኃላፊው ግን አለው የመጨረሻ ቤት ውለታ ዋለልኝ፣ ስራ አለኛል። ሰውየውም ያው የመጨረሻ ስራዬ ነው፣ በደንብ ባልሰራውም ከደሞዝ የሚቀንስብኝ ነገር የለም ብሎ ስራውን ተረከበና ለነገሩ ሰራለት። እንደ ነገሩ በማይረባ ጣውላ በማይረባ ማስትሽ ምስማሩን በደንብ ሳይመታ የወደቀ ቤት ሰርቶ ለሰውየው ቁልፉን ወስዶ አስረከበ። አይደለም ቤት ኪችን መሆን የማይችል ቤት። ሰውየውም ቁልፉን ከተቀበለ በኋላ እቅፍ አድርጎ አናጺውና ቀፈሳመና ይሄን ቤት ያሰራው ለኔ ለሪል ስቴቱ ሊሸጠው አይደለም፣ ይሄን ቤት ያሰራው እስከዛሬ አብረኸኝ በጥሩ ነገር ስትሰራ ስለቆየ ለአንተ ጊፍት እንዲሆን እፈልጋለሁ ብሎ ቁልፉን አስረከበ። መጥፎ አድርጎ ሰራው፣ መጥፎ ቤት ተረከበ። ደግነት፣ መልካምነት፣ ቅንነት ይህ ነው ሰዋዊ ባህሪያችን። ደግ እንሁን፣ ቅን እንሰብ። የሰው ልጅ ሲስቅ ለማየት እንጓጓ። ያንኛም ውስጣችን በሐሴት ይሞላል። አላህ በሰማነው እንጠቀም ያደርገን። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ማሻአላህ እስከዚህ ያዳመጣችሁ ብዙ ነገር ተምራችሁበታል፣ ብዙ ኸይርም አግኝታችኋል ብዬ አስባለሁ። ኢንሻአላህ ወፈቀኒ አላህ ወኢያኩም ኸይረል ጀዛ። ሌላ እኔ የሚሰራውን ስራም አላህ ዱንያም በአኸራም የምትጠቀምበት እንዲያረገኝልን እንዲ ያርጉ። ደግሞ በሌላ ቪዲዮ እንድመጣ ተባበሩኝ። ኮመንት በማድረግ ሌላ ቪዲዮንም ይዘልን ና ብላችሁ ኮመንት ጻፉ። ሌላ ቪዲዮ እንዲሰራላችሁ ምርጥ የያሲን ኑሩ የተወዳጆቻችን ሼኮቻችን የመሻይኮች ቪዲዮ ቆራርጬ አስፈላጊና የምትማሩበት ቦታ ይዤላችሁ እመጣለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።